የኔ ወርቅ ሩታዬ ከፍትፍቱ ፊቱ የሚባለውን ነገር እኮ አንቺ ላይ ነው የማየው። የሆነ ፈገግታሽ እንዴት እንደሚያጠግብ እኮ እኔ እኮ ሩታ ፈገግታዋ በተለይ እሷን አድንቀዋት እሷን ብለው ለመጡ ሰዎች የእውነት አንዳንዴ እኮ የአገሬ ሰው እኮ ያለ ምክንያት አይተርትም። አንድ ቦታ ሄዳችሁ የሆነ እንግድነት የሚሆን ጓደኛ ጋር ፊቱን ነው ቀድማችሁ ከምትበሉትና ከተዘጋጀላችሁ ምግብ በላይ ፊቱን ነው አይደል የምታዩት? አዎ እኔ ደግሞ ሩታ ላይ የማየው ከፍትፍቱ በላይ ከቀረ ፍትፍት በላይ ፊቷ ነው ሰውን በደስታና በፈገግታ የምትቀበልበት መንገድ የእውነት በጣም ነው የሚያስደስተኝና ዛሬ ልጅቷን እንግዲህ እኔ እንጃ ብዙ ጊዜ ማላዩት 2 ቪዲዮ ምናምን ሰርታለች ይመስለኛል ከሩታ ወንድም ጋር። ያው ሩታዬ ባለፈችበት መንገድ እኔም አልፌ ያው ራሴን ሁሉ እስከ ማጥፋት ደረጃ የደረስኩና የራሴ የምለው የሚያመኝ ታሪክ ያለኝ ሴት ነኝና ሩታን ሳያት ነው በቃ ጥንካሬ የተሰማኝና ከነበርኩበት አስቀያሚ ስሜት ውስጥ የወጣሁት የሩታን ቪዲዮ በማይበት ሰዓት ነው። እና ሩታን ካላገኘው ብላ እንግዲህ ከሩቅ ቦታ ይመስለኛል እችሊ ስትናገር እንደሰማዋት ከሆነ የመጣችው። ወንድምም ደግሞ ያው ልጅቷንም አብረው ከሩታ ጋር መስም ወንድምና እህት አንድ ላይ ሲገናኙ ፕራንካቸው ኃይለኛ ነው። ሰርፕራይዛቸውም እንደዛና ልጅቷን እንግዲህ ፕራንክ ሳይሆን ሰርፕራይዝ ነው ያደረጓት። ያው ሩታ አትመጣም እንግዲህ ሩታ እውነት ለመናገር አሁን ላይ ሰው ባታምንም እኔ አይገርመኝም። ለምን ብትሉ ጊዜውም ተጨምሮ ብዙ ጊዜ ደግሞ ሩታዬ ያው እንዳልኳቸው ብዙ ጊዜ የዋህነቷ ያጠቃታል። የዋህነቷን ይሄ ደስ የሚለውን ከምግብ በላይ ሆነው ፈገግቷን ሰው አቀባበሏን እየተጠቀሙበት ያው ብዙ ጊዜ እንደምታዩት የራሴ የምትላቸው ጓደኞች የምትላቸው እንደ ጓደኛ እንደ ቤተሰብ ከቤተሰብም በላይ አቅርባ አጠገቧ አረገቻቸው ሰዎች ነው ብዙ እኛ እንደምናየው ሩታን የሚክዷትም የሚጎዷትም በገዛ እጇ ላይ ማለት ነውና ያንን ስለምታውቃውን ሩታ የመጣውን ሰው ሁሉ እየተቀበለች እንግዲህ ማግኘትም እየፈለገች አይደለም። እኔም እውነት ለመናገር እደግፋታለሁ። ለመሰላችሁ አሁን ላይ ጊዜውም ከባድ ነው። ማንን ማመን እንዳለባችሁ ይሄ ሰው ለምን መጣ? አንዳንድ ሰው ሲመጣ ራሱን በሆነ ነገሩ ሽፍንፍን ያደርግና ይመጣና ውስጡ ሌላ ይሆናል ማለት ነውና ልትጎዳበትም ትችላለች ሁሉንም ሰው በማመኗ። ያንን ደግሞ የምትጠነቀቀውም ያው ከእግዚአብሔር ጋር ሩታ ናት ብዬ ነው ማስበው። አሁን ላይ ብዙዎቹ ማለት ነው ሩታን ለማጥቃት በብዙ መንገድ ሰውም ሊልኩ ይችላሉ። ጥሩ ጓደኛ ሆነው ሩታን አድናቂ ሆና እንድትሄድና ይሁን በቃ አለ አይደለ እንደዛም አድርገው ብዙ ጊዜ ሞክረው ሊጥሏት አልወደቀችም አይደል። አሁን ደግሞ ሩታ እንዴት ነው የምትወርቀው በምን አይነት መንገድ ብንመጣ ብለው መቼም ማይተኙላት ያው ታውቃላችሁ ብዙ አሉ አይደለ። ለዛ ሩታዬ እንግዲህ 2 ጊዜ ልጅ ካያችሁ ከሩታ ወንድም ጋር ቪዲዮ ሰርታለች። ሩታን ካላገናኘኝ በጣም ነው መወዳት ተስፋ የሆነችኝ እሷ ናት። ከነበርኩበት እንኳን አስቀያሚ ስሜት እንድወጣ አደረገኝ የእሷን ቪዲዮዎች እሷ ያለፈችበትን መንገድ እኔም ያለፍኩበትን መንገድ በማየት እሷ ናት ጀግናዬ ናትና እሷ ለእኔ ጥንካሬ ናትና እሷ ማግኘት አለብኝ ብላ እንግዲህ ልጅቷ 2 ጊዜ መታ። ወንድምም ሩታ ያው ሰው ማግኘት ስላልፈለገች ሊያገናኛት አልቻለም። አሁን ግን ያው በመጨረሻ ጊዜ ሩታዬም ተረርታት ከወንድሟ ጋር እንግዲህ አትመጣም ብሏት ነበር። መጨረሻ ላይ ከኋላ መታ ነው ሩታዬ በእነዚህ በሚያማምሩ ፈገግታና በሚያማምሩ ጥርሶቿ ስቃ ፈገግ ብላ ልጅቷን እንግዲህ ሰርፕራይዝ ያደረገቻት ማለት ነው። ልጅቷ ሩታን ስታያት ማመን አልቻለችም። እንዴ አትመጣም ብለኸኛል ነበር ብላ የምትጠብቀው በቃ ልጁ ያው አበባ ገዝታ ምናምን። እናንተ የሰው መውደድ ይስጣችሁ። የእውነቴን ነው። እኔ ብዙ ጊዜ ላለውና እናቶቻችሁ ሲመርቋችሁ ቤተሰብ ጎረቤትም ሲመርቃችሁ የትም ቦታ ኑሩ በቃ በኖራችሁበት ሁሉ የሰው መውደድ ይስጣችሁ። እግዚአብሔርን ከሀብት በላይ ነው የሰው ፍቅርና ሩታዬ እንግዲህ የሰው መውደድ ስላላት ነው አድናቂ ጭምር እንግዲህ ታውቃላችሁ። በየቲክቶኩ በየዩቲዩቡ ለሩታ ማይፋለሙ የሩታ እህቶች የሉም አይደል? ሩታን ከነካችሁ መቼም አብረው ይፋለማሉ እንደዚሁ አይለቁምና ይሄ ደግሞ የሰው ፍቅር ነው። መቼም ምንም አድርጋላችሁ አይደለም ምንም ሰታችሁ አይደለም። አንደኛ የመጣችበትን መንገድ በደንብ አድርገው የሚያውቁ ጥንካሬዋን የሚረዱ ምን ያህል ሴት እንደሆነች ምን ያህል ጀግና ሴት እንደሆነች ሩታ ከበፊት የሚያውቁ ልጆች ስለ ሩታ አሁንም ይታገላሉና እንዲሁም አልፈው ተርፈው ደግሞ ሀገር ቤት ድረስ ሄደው ሩታን ካላገኘን የሚሉ እንደነዚህ ያሉ እንግዲህ አድናቂዎችን ወዳጆችን እህቶችን ሩታ አፍርታለች። ይሄ ማለት ደግሞ ያው ከላይ ሲሰጣችሁ ነው። እናንተ ብትታገሉም ያው ከላይ እግዚአብሔር ካልሰጣችሁ በጸጋው ካላለበሳችሁ የሰውን ፍቅር ምንም ብትቧጥጡ ማግኘት አትችሉም። እና ሩታዬ ለዚህ እኮ ነው ደስ የምትለኝ። በፊትም እኮ ወደ ሚዲያ ላይ ስትመጣም እኮ ማለት ነው ቅመሞች እጇን ዘርግተዋት የተቀበሏት ሴት ብትኖር ሩታ ናት። የእውነት ሩታ እኮ ነው። አብርሽዬ ራሱ እኮ ብዙ ጊዜ ላችኋለሁ ልቡ እኮ ያበጠው በሩታ ነው። ታውቃላችሁ አይደል? በሷ ነው እናቴ እስከ 1 ሚሊዮን እስከ 2 ሚሊዮን ሩታ ካለች ማለት ነው እስከ 1 ሚሊዮን እስከ 2 ሚሊዮን ቪዲዮ ገብታችሁ ቼክ አድርጉ። ከአብርሽ ጋር አለ
የእውነት አለ። በቀላሉ ራሱ ሩታና አብርሽ ሲመጡ እንኳን ቪው ልዩነት አለው፣ ሰማይ ከምድር ነው። አያችሁ አይደል? ይሄ ደግሞ የሰው ፍቅር አላት ልጅቷ። እናቴ እናንተ ምንም ብታደርጓት ሩታን በቃ ምንም ብታደርግ መጥላት የማትችሏት አይነት ሴት ናት። እና እንደውም አንድ ልጅ አይቻለው የሄርሜላ አድናቂ ናት። ብዙ ጊዜ ሩታን የምታጥረገርጊ ልጅ ነሽ። ምናልባት እዚህ መተሽም ከሰማሽ እንግዲህ ኮሜንት የድረስሽ። ዛሬ ግን ሩታን በወንድሟ ቤት አይተሽ የሰው ፍቅር ይስጣችኋልሽ። በሩታ ምክንያት ነችን ኮሜንት የጻፍሽውና እንዲህ ነው ሩታን የሆነ ሰዓት እንደምንም ብላችሁ እንትን ትሏታላችሁ፣ ግን ከውስጣችሁ ግን አጣሏት። የሚገርማችሁ ነገር ምንድን ነው ትላላችሁ? ምን አይነት ፍቅር ነው? ምን አይነት መውደድ ነው ትላላችሁ? እና ይሄ ደግሞ ከላይ የተቀባችሁ ነው። ልክ እንደ ዘይት ሩታዬ የሰው መውደድ የሰው ፍቅር እንግዲህ ከላይ ፈጣሪ ቀብቷታል። እንዲሁም ደግሞ ጥንካሬዋ ማለት ነው። እና አንዳንድ ቦታም ያው ስትናገር ሰምቻለሁ። እና እኛ ብዙ ሰዎች ሳያውቁልን ሌሊትና ቀን የምናሳልፋቸው በተለይ ሴት ስትሆኑ እውነት ነው በጣም ከባዶች ጊዜዎች አሉና ያንን ብዙ ጊዜ እናሳልፋለን እያለች ለልጅቷ ጠንካራ እንድትሆንላት የመከረቻትም የእህትነት ምክሯንም እየለገሰቻት ነበር የሰማሁት። ወንድምም ደግሞ ሩታዬን ሲቀበል እንዲህ በደስታ እንደሚቀበላት የኔ ፍልቅልቅ፣ የኔ ጨረቃ፣ የኔ አበባ እህት፣ የኔ ትንሿ እህቴ። እውነት ታናናሽ እህቶች እኮ ማለት ነው እንዴት ለታላላቅ እህቶቻቸው እንዴት ላይን ብሌን እንደሚሳሱላቸው። እውነት እኔ አሁን ቤት ታናሽ የመጨረሻ እህታችን አለች እና እንዳይኔ ብሌን ነው መሳሳላ ምንም ብታናደኝ ማለት ነው። እና ወንድሟ እንዴት አድርጎ ሩታዬን እንደሚያንቆለጳጵሳት ብታዩ ሲጠራት ምናምን የኔ ትንሽ የኔ አበባ በቃ እውነትም አበባ ናት። ሩታዬ እኮ ለቤታቸው ድምቀት ናት ይመስለኛል። የመጨረሻም ናት። ያውና ቀላል ድምቀት ናት እንዴ? ብርሃን ናት ሩታ ማለት ለቤታቸው። እንዴችን የመሰለች ፍልቅልቅ። መቼም አንዳንድ ጠላቶች ሩታ ስቃም አልቀሳም ስትመጣ ይናደዳሉ፣ አይወዱም፣ በተለይ ስቃ ስትመጣ እና ሩታዬ እንግዲህ አድናቂዋን በሚገርም ፈገግታ በሚገርም ደስታ እንግዲህ ተቀብላታለች። አገናኝቷቸዋል። ወንድምም እናመሰግናለን። ልጅቷ ራሱ የእውነት የሆነ ድምጿ ለፊልም የሚገባብዝ የሆነ እኔ በቃ ፊልም ሰሪ እንትን ብሆን እኔ ዳይሬክተር ምናምን ብሆን እችን ልጅ እንትን ማደርጋት ይመስለኝ። ልጅቷ ድምጿ የእውነት ካዳመጣችኋት ቆንጅዬና ድምጿ ደግሞ እንዴት ደስ እንደሚል ማለት ነው። ልጅቷና እያዳመጥኳት እንድችል ልጅማ ለፊልም ነበር ማጨት እያለ ድምጿ የሆነ ይስባል የልጅቷ ማለት ነው። ከዛ ደግሞ የሩታ ሳቅና ፈገግታ እዛ ድምጽ ላይ ሲጨመር አስባችሁታል። እና ሩታዬ እንግዲህ እህታችንን ተረድተሻት ተቀብለሻት እኔም እወድሻለሁ የኔ ቆንጆ ጠንክሪልኝ፣ አይዞሽ፣ እኔ በፈለግሽን ጊዜ ከጎንሽ አለው። እኛ ሴቶች በተፈጥሮ ብዙ ፈተናዎችን እናሳልፋለን። ያንን ፈተናዎች ግን እኛው ራሳችን ሴቶች እጅ ለእጅ ተያይዘን ተደጋግፈን ማለፍ አለብን የሚል እንግዲህ ድጋፏን ሀሳቧን ለልጅቷ ለግሳት እንግዲህ ተሰነባብታለች ማለት ነው። እኔ ሩታዬ እንደው ሰው ስትቀበይ ምን እንደሚያስደስተኝ ከአንቺ ምን ደስ እንደሚለኝ ታውቂያለሽ? ፈገግታሽ በቃ ብትከፋም በቃ መሳቅ ከጀመረች እግዚአብሔር ደስ ትለኛች። በቃ የሆነ ፈገግቷ ሰው የምትቀበልበት መንገድ እናንተ እኔ እኮ ቅድም ብያችኋለሁ አይደለ? የፈለገ ደግሳችሁ አንድ ሰው ብትቀበሉ ፊቱ ካላማረው እናንተ ፊት ላይ የሚያነበው ነገር ደስ ካላለው ምግቡም አይበላለትም። ቅድሚያ ፊታችሁን ነው። እንግዳ እናንተ ቤት ሲመጣ ቅድሚያ ያ የጠራውን እንግዳ ፊቱን ነው የሚያው አይደለ እንዴ? ለዛ እኮ ነው እናቶቻችን ተረቱን ያለ ምክንያት አይደለም የሚተሩቱት። ከፍትፍቱ ፊቱ ይባላል። የእውነቴን ነው ምላችሁና ዋናው ፊታችሁ ነው ወደ ቤታችሁ ወደ ልባችሁ የሚጋብዘውና ሩታ እንደዚህ አይነት ሴት ነች ሳያት እና ሩታዬ የኔ ወርቅ እኛ ራሱ ማለት ነው መተን እድሉን አግኝተን ብናቅፍሽ በጣም ጥንካሬሽን ራሱ አጠገብሽ ሆነን ፍቅራችንን ብንገልጽልሽ የሆነ ደስ ይለን ነበር እንደ እህትነት ማለት ነው። እና እሱ ያገኘችውን እድል እንግዲህ እኛም አንድ ቀን እናገኝሻለን። እኛ ወዳጆችሽ እህቶችሽ በቃ አሉ አይደል? ብዙ አድናቂዎች አሉሽ እና በጣም ነው ልጅቷን ስታገኛ ስታቅፋት ስትመክራት ስትስማት ሳይ የሌለ ነው። ሩታዬ በፊትም ወድሻለሁ። አንዳንዴ ብታናጅኝም ባልሆኑ ነገሮች ተይ ሩታዬ ከዚህ ህይወት ውስጥ ውጭ እያለን ያዛ ህይወት ላይ ደግመሽ ስናገኝሽ እኔ በበኩሌ እናድዳለሁ። ለምን ሩታዬ ሰው ምክር አትሰማም እስከ መቼ የሚለው ነገር አንተስ ሀሳብ ስለሚይዘኝ ማለት ነውና ያ አንዳንድ ነገር ቢያናደኝም ግን አንቺን መጥላት አይቻልም። ሩታን የሚጠላው ሴጣን ብቻ ነው። ለሴጣንም ደግሞ እኮ መድኃኒት ናት። የእውነት አትንበረከክም። ለዛ እኮ ነውና ሩታዬ በልጅቷ ስም እኛም እንግዲህ ልጅቷ እንደዚህ አድርጋሽ በነዛ በሚያማምሩ ጥርሶችሽ በሚያማምሩ ፈገግታዎችሽ እህታችንን ስለተቀበልሽና ደስ ብሎሽም እችን የመሰለች አድናቂሽንም ከዚህም የበለጡ እኮ አድናቂዎች አሏት ሩታዬ
በጣም እንደ እናትም እንደ እህትም ሆነው የእሱ ያለችበት ነገር የሚያሳስባቸው ከቤተሰብ በላይ ማለት ነው። እና በእህታችን ስም ደግሞ እናመሰግናለን። ያው የሩታዬ ወንድምም እናመሰግናለን። እንግዲህ እንደምንም ብለህ ልጅቷንም ተረድታት ያው ሲናገር ነበር። በውስጥም ታወራኛለች ልጅቷ አለ። በጣም ያው ልጅቷ ይመስለኛል ስታዩት ልጅ ናት፣ ግን የሆነ በፍቅር የተጎዳች እና የሆነ በሆነ እንትን ውስጥ ታሪክ ውስጥ ያለፈች ልጅ ይመስለኛል። ለዛም ነው የሩታ ጥንካሬ ያጠነከረኝ። የሩታን ቪዲዮዎች ይከታተል ነበረ። የመጣሽበትን እያየው ቪዲዮቿን አይ ነበር እና ቤተሰቦችም ገፋፉኝ አለች። ሂጂናችን የወደድሻትን ያደነቅሻትን ልጅ አንቺ ከነበርሽበት ሁኔታ ውስጥ እንድታወጣሽ ያደረገችሽን ሴት በቪዲዮ ብቻ አይተሽ እችን ልጅ ሄደሽ ካላገኘሽ ብለው ቤተሰቦችም ገፋፉኝ። እኔም ደግሞ ሩታዬን ወደድኳት፣ እንደ እህት አደነቅኳት። ካለውበት ሁኔታ ቪዲዮቿ አወጡኝ። ምን ያህል ጠንካራ እንደሆነች ልክ እኔ ቤርኩበት መንገድ ያለፈች ሴት ስለሆነች በማለት ሩታዬን ለማግኘት እንግዲህ ያው አራዝሜ ምናምን እኔ ከየት ሀገር እንደመጣች አላውቅም። አሁን አዲስ አበባ አይደለችም፣ ግን የሆነ አረብ ሀገር ትሁን ከሆነ ቦታ ነው በቃ መታለች። እንግዲህ ቲኬቴን አራዝሜ ምናምን ቆይታለች ሩታን ለማግኘት ሲል ነበረ ወንድም የሰማሁትና አስባችሁታል። ታዲያ ይታደሉታል እንጂ አይታገሉትም የሚባለው ይሄ ነው ውዶችዬ። እንደዚህ ነው በፈግሰው ያለፈበት የሆነ ሰው ላገኛችሁ ሲል በአሁን ሰዓት በእርግጥ ጊዜው አስተማማኝ አይደለም። ማንን ማመን ማንን አለማመን እንዳለባችሁ ራሱ ግራ የሚያጋባችሁ ጊዜ ነው ያለው። በጣም ከባድ ጊዜ ነው። ግን ቢሆንም ደግሞ እንደዚህ ደግሞ ወዷችሁና አድንቋችሁ የሚመጣን ሰው ራሱ በሚያምር እንደዚህ ፈገግታ መቀበል ራሱ ራሱ አንደኛ መታደል ነው። የእውነቴን ነው ምላችሁና ሩታዬን ቆንጆ በእህታችን ስም ያው በድጋሚ ታንኪው ብለናል። እንግዲህ ሩታዬን እናገኛለን ብላችሁ ግን አትድከሙ። አሁን እንደ በፊት ሩታ አትገኝም እያለ ነው ወንድም። ለምን አሁን ሩታዬ ልቧ ተጠራጣሪ እየሆነ ነው። እኔ አልፈርድባትም፣ ማመን የለባትም ሁሉንም ሰው። ጊዜው ከባድ ነው። የእውነት ከባድ ጊዜ ነው ያለ ነው እና ብትችል ልጅ አሁን ለ3 ጊዜ ለ4 ጊዜም ቢሆን ውስጧ የተጠራጠረው ነገር ሊኖር ይችላል። ለምን በአንዴ አላገኘሻትም ብሎ የሚጽፍ ሰው ካለ ይገርመኛል። አሁን ሩታን ለመጣል ስንቱ መሰላችሁ የሚታገለው? ስለዛ ሩታዬ ራስሽን ጠብቂ። ላግኝሽ፣ ወዳጅሽ ነኝ፣ አድናቂሽ ነኝ፣ ፍቅሬን ልገልጽልሽ ነው መውደዴን የሚሉሽን ሁሉ ማመን የለብሽም ውዴ፣ ማመን የለብሽም። እና ለእኔ ሩታ ትክክል አድርጋለች። እንደውም እባክህ ተወኝ እያለችው ነበረ ወንድሟ ሲናገር። ተወኝ፣ ከማንም ጋር አሁን ላይ መገናኘት አልፈልግም፣ ማንንም ማግኘት አልፈልግም እያለች ነበር እህቴ እያለ ነበር። እና በስልክ ብዙ ጊዜ አወራታለሁ እያለ ነበር። አዎ ያለችበት ነው እንደዚህ እንድትል ያደረጋት። ጨካኞና ወንስ ሰው ማግኘት ጠልታ አይደለም ሩታ ሀብቴ እንደሆነች፣ ግን ያለችበት ነገር ያለፈችው ነገር ስለሆነ ነው። እና ዛሬም አንድ ስቶሪዋ ላይ ሩታ እንግዲህ ቲክቶክ ስቶሪዋ ላይ ፖስት ያደረገችው እንግዲህ ይቀመጣል እንዳደራ ሰው ክፉም ዘራ ደግም ሰራ ያው የሚል ሙዚቃ ፖስት አድርጋለች። እኔ ሙዚቃዎቹን ራሱ ጌጥ እንደምታገኛቸውና እውነት ነው እውነት ነው። ይቀመጣል እንዳደራ የሰው ልጅ ጥሩም ሰራ ክፉም ሰራ የሆነ ሰዓት ያችኑ በእጁ ላይ ቁጭ ትላለች፣ ክፉም ደጓም መልካም ስራውም ማለት ነው። እና መልእክቷ ግን ይገርማል። መልእክት እንግዲህ ለማን እንደሆነ በደንብ አድርጎ ይደርሳቸዋል። ያው የሆነ ነገር ቪዲዮ ሆነ የሆነ ነገር ስቶሪ ላይ ስታደርጉ እንግዲህ ለምትፈልጉት ሰው ያው በእጅ አዙር ይድረስልኝ አይነት ነገር ነው እና እንደዛ ይመስለኛል። ያው ስቶሪዋ ላይ እንዳየሁት ማለት ነው ውዶችዬና አይቀርም የኔ ቆንጆ እና ውዶችዬ እንግዲህ ሩታ ጠፋችብን ይዘሽልን ነይ እያላችሁ ነበር። ይኸው መታለች፣ በወንድም ቤት መታለች። ሩታም በራሷ ዩቱብ ቻናል ሼር አድርገዋለች ማለት ነው። ወንድሟ ነው የመጣችሁ። ብዙዎቻችሁም ያው የቆየ ቪዲዮ ነው እያላችሁ ነው። ጸጉሯን ፈታ ነው። አቤት እኔ እኮ እንዴት እንደምትከታተሏት እኮ ነው የሚገርመኝ። ሩታ ስትፈታም ጸጉሯን ስትሰራም በቃ በደንብ ነው የምታውቁት። እና የቆየም ይሆን የዛሬም ይሆን ዋናው ቪዲዮ ዛሬ ነው የተለቀቀው። መቼ እንደተቀረጸ ባናቅም እናንተ ደግሞ ሩታን ማየት አይደል አይናችሁ የሚራበው ሩታን አይደል? ይሄው በወንድሟ ቤት መታለች። እናንተም ገብታችሁ እንግዲህ ልጅቷንም እሷንም ማየት ትችላላችሁ ማለት ነው ውዶች። ያለው ነገር ይሄ ነው። ግን እንዴት አመሻችሁ አልኩ እንዴ? አላልኩም። ውድና የተከበራችሁ የኔ ምርጥ እህቶች እንዲሁም ደግሞ የሩታዬ ቤተሰቦች እንዴት አመሻችሁልኝ ውዶችዬ። እንግዲህ በዚሁም አጋጣሚ እናንተን ሳላመሰግን ሳላደንቅ አላልፍም። ቪዲዮ እግዚአብሔርን አሁን ትናንትና የሰራው ቪዲዮ ዛሬ ነበረ የለቀኩት፣ ግን አይታችሁልኛል፣ ላይክ ታደርጉልኛላችሁና የሩታዬ እህቶች የእውነት እናንተን በጣም እንጃ ሳላመሰግናችሁ ማለፍ አልችልም። በለቀኩባት ሰዓት እናንተ ጋር በደረሰው ሰዓት ቪዲዮን አይታችሁ ላይክ አድርጋችሁ አስተያየታችሁን ሰጥታችሁ ነው የምታልፉትና
እግዚአብሔር ያክብርልኝ፣ ክብር ንበሉልኝ። ያሰባችሁት ነገር ሁሉ እግዚአብሔርን ይሳካላችሁ የኔ ምርጦች ማለት ነው። ምክንያቱም ሁሌም እንደምለው ለሁሉም ነገር ያው መልካም ልብ ስለሚያስፈልግና መልካም ልብ ስላላችሁ ብቻ ዛሬም ለቀኩ መቼም ቪዲዮን አዳምጣችሁ ስለ ላይክም ስለምታደርጉኝ ኮሜንትም ስለምጽፉልኝ እንዲሁም ደግሞ አዳዲስ ቤተሰቦችም እየመጣችሁ ነው። እናንተንም ዌልካም ብያለሁ ውዶች። የሩታ እህቶች የሄርሜላን ብትሆኑ ተቀላቀሉ። ሀሳባችንን በስነ ስርዓት እንደተማረ እንደሰለጠነ ሰው ሀሳባችንን ከስድብ ጽድት ያለውን እንሰጣለን፣ እናካፍላለን። እናንተም በኮሜንታችሁ ለእኔ ታካፍሉኝ ያላችሁ ማለት ነው ውዶችዬ። ያለው ነገር ይሄ ነው። አዲስ ነገር ካለ ደግሞ ያው ማታ ተመልሼ እመጣለሁ። ትንሽ እኔ አሁን ላይ ያው ኢንተርኔት እያስቸገረኝ ስለሆነ እያገኙ ስላልሆነ በዛ ምክንያት ነው እንግዲህ ማታ ሰርችም ጠዋትም ከሰዓትም ልለቅላችሁ እችላለሁ። እሷን እያያችሁ እንግዲህ ሀገራችን ገብተን ተመቻችተን በራሳችን ቤት በራሳችን እንግዲህ ስራ እስከምንመጣ ድረስ እንድታበረታቱኝ እኔም በዚሁ አጋጣሚ አደራ እላለሁ። የኔ ቅመሞች ማለት ነው። ሰላማችሁ ብዝት ይበልልኝ። ማታ እስከምንገናኘው መልካም ምሽት የኔ ምርጦች። ዛሬም እንደተለመደው ቪዲዮንም ላይክ እያደረጋችሁ ኮሜንትም ሼርም እያደረጋችሁ ቤተሰብ እንድትሆኑም በአክብሮት ጋብዛለሁ። ምርጦችዬ መልካም ምሽት ይሆንላችሁ።